በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ መሐሪነቱ፣ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በፈጣሪያችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው ለዘላለም የባሕሪ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱ እመቤታችን ድንግል እመአምላክ ወላዲተ አምላክ ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከንጹሐን ከቅዱሳን ጸጋ በረከት ከእመቤታችን ጣዕመ ፍቅሯን ያሳድርብን። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የተጻፈ ምዕራፍ 12 ቁጥር 1 እስከ 18። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንም ራስና ፈጻሚው ጌታ ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን እስኪያስቡት። ገና አልጸናችሁምና ደማችሁን ለማፍሰስ እስክትደርሱ ኃጢአትን ተጋደሏት፣ አሸንፏትም። ተስፋችሁን የምታገኙባትን ትምህርትም ውደዷት። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። እግዚአብሔር የሚወደውን ይገስጻልና የሚወደውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ቅጣታችሁን ታገሱ፣ ልጆቹ እንደመሆናችሁ ይወዳችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና። ያለ ቅጣት ብትኖሩ ዲቃሎች እንጂ ልጆች አይደላችሁም። በሥጋ የወለዱን አባቶቻችን የሚቀጡን እኛም የምንፈራቸው ከሆነ እንግዲህ ይልቁን ለመንፈስ አባታችን ልንታዘዝና ልንገዛ በሕይወትም ልንኖር እንዴት ይገባን ይሆን? እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ በጊዜው ያሳዝናል እንጂ ደስ አያሰኝም። በኋላ ግን ለተቀጡ ሰላምን ያፈራል፣ ጽድቅንም ያሰጣቸዋል። ስለዚህም የላሉትን እጆች የሰለሉትንም ጉልበቶች አቅኑ። አንካሳነታችሁ እንዲድንና እንዳትሰነካከሉ ለእግሮቻችሁ የቀና መንገድን አድርጉ። ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተው። ያለ እርሱ ግን እግዚአብሔርን የሚያየው የለም። አስተውሉ፣ የእግዚአብሔርንም ጸጋ የሚያቃልል አይኖርም። ሕማምን የምታመጣ ብዙዎችንም የምታስታቸውና የምታረክሳቸው መራራ ስር የምትገኝበትም አይኑር። ለጥቂት መብል በኩርናው እንደሸጠ እንደ ኤሳው ሴሰኛና ርኩስ የሚሆን አይኑር። ከዚያ በኋላ እንኳ በረከትን ሊወርስ በወደደ ጊዜ እንደ ተጣለ ታውቃላችሁና። በእንባም ተግቶ ምንም ቢፈልጋት ለንስሐ ስፍራን አላገኘምና። ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የመጨረሻዋን ኃይለ ቃል እንደ መነሻ ለትምህርታችን እንደ መነሻ አድርገን እንጠቀምባታለን። መጽሐፍ ስለ ኤሳው፣ ስለ ያዕቆብ፣ ስለ አበው ስለተነሱም ስለወደቁም ብዙ ኃይለ ቃል ይናገራል። በግዕዙ ሐሰሳ እንዘይበኪ ያለቀሰ በእንባ ፈለጋት ይላል።
እዚህ ለአማርኛው እንዲመች በእንባም ተግቶ ምንም ቢፈልጋት ነው የሚለው። በእንባ ተግቶ ምንም ቢፈልጋት እዛ ደግሞ እያለቀሰ በእንባ ፈለጋት፣ ነገር ግን ለንስሐ ስፍራ አላገኝም። ወይ ረከበ ፍኖተ ለንስሐ የንስሐን ፍለጋዋን መንገዷን ሊያገኛት አልቻለም ይላል። በዚህ እግዚአብሔር የወደደውን ነገር በጥቂቱ እንነጋገራለን። ከሱ በሚቀድም ግን አንድ ጉዳይ ላነሳ። ምናልባት በየጊዜው በየዘመኑ ብዙ ችግር ይመጣል። በቤተክርስቲያናችን ደጋግመን እንደምንነግራችሁ ጠላት ከውጭ መጥቶ ቤተክርስቲያንን አጥፍቷት አያውቅም። መከራ የውጭ ጠላት ቤተክርስቲያንን ቢያጠፋት ኖሮ እስካሁን ድረስ ትጠፋ ነበረ። ምክንያቱም በጣም የከፋ የሚባለው ዘመን እስከ 311 ዓመተ ምህረት እስከ 312 ዓመተ ምህረት ድረስ በቤተክርስቲያን ያኔ የደረሰው ግፍ በሌላ ጊዜ አልደረሰም። በግብጽ ምድር አሰቃቂ ከሚባሉ ግፎች መካከል አብዛኛው የተፈጸመው በካቶሊኮች ነው። እነዚህ ራሳቸውን ታውቃለህ፣ የዓለም ታሪክ ስታጠኑ የመስቀል ጦረኞች የሚባል ታውቃለህ፣ ክሩሴደርስ የሚባሉ የመስቀል ጦረኞች ከስማቸውን ስትሰሙት ለመስቀሉ የሚዋጉ ይመስላሉ አይደለም። መስቀሉን ለፖለቲካ ሽፋን የሚጠቀሙ ናቸው እንጂ መስቀሉን በዚህ ዘመን ታውቃላችሁ አብዛኛው ለምሳሌ አሜሪካን ኦፊሻል ፕሮቴስታንት ናት አይደለም። ዶላራቸው ላይ in God we trust ይላል፣ እግዚአብሔር እናምናለን ይላል። ግን ያምናሉ? መሸቀጫ ነው። ለፖለቲከኞች የሚያምን ዜጋ ሊኖር ይችላል። ለፖለቲከኞች ግን ሸቀጥ ነው፣ ወይም ፖለቲካ ማስፈጸሚያ መሳሪያ ነው። ብዙ ጊዜ ዓለም ላይ በጣም የሚያሳዝናችሁ እታች ያለው የዋሁ ማህበረሰብ እምነቱን እምነት ብሎ ይዘዋል። ከላይ ያሉት ግን የፖለቲካ መጠቀሚያ ነው የሚያደርጉት። አስቸጋሪ ነው። እና እነዚህ ክሩሴደርስ የሚባሉ ዛሬ በቤተክርስቲያናችን እረፍቱ የተከበረለት ማቴዎ ኤልሚስኪን የሚሉት ወይም ቅዱስ ማቴዎስ ነዳይ በዚህ ስም የሚጠሩ ብዙ አባቶች አሉ። በእርግጥ ግን ይሄኛው በ14ኛው ክፍለ ዘመን የነበረ ግማደ መስቀሉን ወደ ኢትዮጵያ የላከው ቅዱስ ሰው ይሄ ነው እንድታውቁት። በአፄ ዳዊት ዘመን የነበረ ነው። በኋላ ጊዜ ካለን ታሪኩን እናወሳለን። ትናንት ስንክሳር ስታዳምጡ በጣም አስገራሚ ታሪክ ካላቸው ቅዱሳን ጳጳሳት አንዱ ነው። በግብጽ በጣም ብዙ ቅዱሳን ጳጳሳት ነበሩ። በጣም የተለዩ የሚባሉ ግን ከቅዱስ ማርቆስ በኋላ እንደነ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ እንደነ ቅዱስ አትናቴዎስ ሐዋርያዊ፣ እንደነ ቅዱስ ቄርሎስ፣ እንደነ ቅዱስ ዲዮስቆሮስ ያሉ፣ እንደነ ቴዎዶሲዮስ ያሉ፣ እንደነ ብንያሚን ያሉ አሉ። ወደ ኋላ ሲሄድ ግን ጵጵስና ከቅድስና ጋር በጣም እየተቸገረ የመጣባቸው ጊዜዎች በጣም እየበዙ ይሄዱ። ክህነት፣ ስልጣን ሰዎችን ብልግና እያስተማረ እየሄደ አይታችሁ ከሆነ ወደ ኋላ ያሉትን ብዙ ጊዜ በቅድስና የመጥራት ነገራችን ደከም እያለ ይሄዳል። ዳህርት ከሚባሉ ሊቃነ ጳጳሳት 87ኛ ተራ ላይ የተቀመጠው አባ ማቴዎስ ማለት ታምረ ማርያም ሲነበብ የእመቤታችን ታምራውን ነገ የእሑድ መቅደም ሲሰሙ ይህንን መቅደም ያዘጋጁት ብሎ 3 ቅዱሳን ጳጳሳት ይጠራል አይደለም። አባ ማቴዎስ፣ አባ ማርቆስና አባ አብርሃም ይላል አይደለም። አባ ማርቆስ 49ኛው ወይ 50ኛው ፓትርያርክ ናቸው። አባ አብርሃም ማለት 62ኛው ፓትርያርክ ናቸው። ተራራውን ከስሞን ጫማ ሰይፍ ጋሩን የነቀሉት። አባ ማቴዎስ ማለት ኤልሚስኪን ዳሃው ማቴዎስ የሚባሉት ዛሬ ያከበርናቸው ናቸው። ኋላ ጊዜ ካለና ያለን እና በሳቸው ዘመን ክሩሴደርስ ይሄ የመስቀል ጦርነት መጨረሻው አካባቢ ነው። በእርግጥ መስቀል ጦርነት እስከዛ ድረስ አልቆየም። ግን ክሩሴደርስ በአካባቢው ስለማይጠፉ የነበረ በጣም ብዙ ክርስቲያኖችን ፈጅተዋል። ካቶሊኮች ናቸው፣ ኦርቶዶክሳውያንን ያጠቃሉ። እኛም ሀገር መጥቶ በ16ኛው መቶ ክፍለ ዘመን መጨረሻና በ17ኛው መቶ ክፍለ ዘመን የተደረገውን ነገር ታውቃላችሁ። እና ሀገራችን ላይ ችግር የተፈጠረበትን ግብጽም ቢሆን ለጠላት ለአሕዛብም ሆነ ሌላ ጠላት አሳልፋ የተላልፋ የተሰጠችበት በራሷ ስተት ነው እንጂ ጠላት ኃይለኛ ስለሆነ አይደለም። የውዲት ያጠፋችን የውዲት ቤተክርስቲያንን ያጠፋችው ኃይለኛ ስለሆነች አይደለም፣ እኛ ውስጥ ላይ ችግር ስለነበረ ነው። ግራኛ ያጠፋን ኃይለኛ ስለነበረ አይደለም፣ እኛ ውስጥ ላይ ችግር ስለነበረ ነው። በኢትዮጵያ ታሪክ ኃይለኛ የነበርንባቸው ዘመናት
በዋነኝነት አራቱ ዘመናት ከክርስቶስ ልደት በኋላ አንደኛው የአክሱም የስልጣኔ ዘመን፣ ሁለተኛው የላስታ የሮሃ፣ ሶስተኛው የሸዋ፣ አራተኛው የጎንደር ነው። ከነዚህ መካከል በጣም ብርቱ የሚባለው የላስታውና የጎንደሩ አይደለም፣ በጣም ብርቱ የሚባለው የሸዋው ነው። ከዛ በፊት ደግሞ የአክሱም። ለምን ቢባል በሁለት መንገድ፣ አንደኛ አስፈላጊ በሆነ መንገድ የሀገርን አንድነት ያውካል ብሎ የሚያስቡትን አካል ሲቀጡ አይን የላቸው። እንደዚህ በማድረጋቸው ሀገር ሃይማኖት ጠብቀው አቆይተውናል። መላላት የለም፣ መላላት የሚባል ነገር የለም። እና አሁንም የምንመለከተው እርስ በርሳችን እንደ ፖለቲካ እንደ ሀገር ስትመለከቱት ፖለቲከኞች በግል ጥቅማቸው ተለያይተዋል። እንደ ህዝብም ብትመለከቱ ዛሬ በአማራነት፣ በትግሬነት፣ በኦሮሞነት፣ በጎራጌነት፣ በወላይታ፣ በምን በሶማሌ እዚህ ቋት ውስጥ ያልገባ ኢትዮጵያዊ ስንት ፐርሰንት ይሆናል? የዘረኝነት ጦስ ያልነካው ስንት ኢትዮጵያዊ እናገኛለን? እንደዚህ ስል የሃይማኖት መሪዎችን ጨምሮ ማለት ነው። ሃይማኖተኛ ነን የምንለውን ጨምሮ እዛ ቋት ውስጥ የሌለ ስንት አለ? እንኳን ከዛ አልፎ ታውቃላችሁ አማራ ነኝ የሚለው በውስጡ ምን አለው? ጎንደሬ፣ ጎጃሜ፣ ሽዌ፣ ወሎ ይባላል አይደለም? እንደገና ጎንደር ምን አለው? ደቡብና ሰሜን አለው አይደል? ደቡብ ደግሞ ፋርጤ ለራሱ ነው፣ ጋይንቴ ለራሱ፣ ጋይንት ራሱ ለራሱ ላይና ታች ተብሎ ሁለት ነው። እዚህ ደግሞ ሰሜኑ ጎንደር ላይ ስትመጡ ደግሞ በለሴ ለብቻው ነው፣ ደንቤ ለብቻ ነው፣ ወገራ ለብቻው ነው አይደለም? ወገራ እንኳን ሄዳችሁ ቆላና ደጋ ወገራ ለየብቻው ነው። ቤኒሻንጉል ጉሙዝ ክልል ሆኖ የታጠረው መተከል ላይ እጅ እዛ ያሉ ክርስቲያን የሆኑ አገቦች አሉ። አገቦቹ ከላይ ያሉትና ከታች ያሉት ደጋና ቆላ አገው ይባባላሉ። ኮሌሲና ጋግሪሲ በነሱ ቋንቋ ይባባላሉ። የሚገርማችሁ ለጋብቻ እንኳን ልጅ እንደማይሰጣጡ ነው እዛ ያገኘሁት ልጅ ነገረኝ። ይሄንን ያክል ይጠላላሉ አለኝ። ራስ ወዛው ያለ እነሱ ጋር የሚኖር ሰው የነሱ ማህበረሰብ አባል የሆነ ቃለ ምልልስ አደርግለት ይሄንን ብሎ በጣም አዘኛለሁ። ደግሞ ኦርቶዶክስ ናቸው ሁሉ የሚገርማችሁ። እና ምን ልል ፈልጌ ነው የኛ ችግራችን እንደ ሀገርም መቆም ያቃተን እኛን አሜሪካ አታስቸግረንም፣ እኛ ሌላ ማንም አያስቸግረንም። እኔ ትልቁ ችግራችን እኛ በራሳችን ሁሉ ደጋግመን የለ አንበሳን ማንም አይደፍረውም። አንበሳ ከአንበሳ የተጣላ ቀን ግን ሁለቱም መሸናነፍ ስለማይችል ውጤቱ አንድ ነገር ነው። ሁለቱም አንበሶች ይደክማሉ። ከዛ በኋላ የጅብና የዝንብ መጫወቻ ይሆናሉ። ጅብ ይጫወትባቸዋል። ከጅብ የተረፈውን አሞራ፣ ከአሞራ የተረፈውን ዝንብ ይጫወትበታል። እና ይህንን ማስተዋል ተስኖናል። ከዛ ደግሞ በሃይማኖት ጉዳይ ስትመለከቱት ብዙ ችግር ታያላችሁ። አሁን በቤተክርስቲያን ውስጥ አስቸጋሪ ነው። አንዳንዴ በአንዳንድ ነገሮች ላይ ዝም እንዳትሉ አያስችልም። የቤተክርስቲያን ጉዳይ ሆኖ ሰዎች ነገሮችን ከግል ፖይንት ኦፍ ቪው አለ አይደል? ይሄ ከግል አንግላቸው የሚያዩ ሰዎች በጣም ብዙ ናቸው። በነገራችን ላይ ምንም ነገርን ከራሳችሁ ጭንቅላት ተነስታችሁ አትዩት፣ የግል ጉዳያችሁ ካልሆነ በቀር። የቤተክርስቲያን ጉዳይ ከሆነ በምን መነጽር ነው ማየት የሚገባው? በቅዱሳት መጻሕፍት መነጽር ነው ማየት የሚገባን። እና ዝም ከምል ብዬ ብዙ ነገር ለፈልፋለሁ። ሰሞኑን ደግሞ አንድ ርዕስ መጣ፣ የዓለም እመቤታችን አማላጅነት ዓለም አይድንም የሚል። ይሄ በነገራችሁ ላይ ሌላውን የተነሳውን ዛሬ ፌስቡክ ሲንጫጫበት ሰው ያለውን እሱን ተውት፣ ምንም አያስፈልግም። ያው የግል ጉዳይ ስለሚመስል ከኔ ጋር ትቼዋለሁኝ። ምንም ማለት አልፈልግም። ያስተማርኩት ትምህርት ግን ሰው መጽሐፍ ይዞ መጽሐፍ ካለው በመጽሐፍ መንቀፍ ይችላል። ገብቷቸዋል? ስርዓተ ሰብሳብ፣ የጋብቻ ጉዳይ፣ በጋብቻ አካሄድ በዚህ ዘመን ጋብቻ እንደዚህ ዘመን ረክሶ ተበላሽቶ አያውቅም። በቤተክርስቲያናችን ስርዓተ ተክሊል፣ ስርዓተ ጋብቻ እንደዚህ ዘመን ተበላሽቶ አያውቅም። እያንዳንዷ ነገር ብትመለከቱት ስርዓተ ተክሊል አፈጻጸሙ፣ ከተክሊል በፊት ያለው አካሄድ፣ ከተክሊል በኋላ ያለው አካሄድ፣ ተክሊል ላይ ያለው አዘማመሩ ላይ አስተያየት በመስጠታችን ብዙ ሰው ተበሳጭቷል። እኔ ይገርመኛል። ከተናገረው ነገር መካከል አንደኛው ምንድነው? የማታውቁትን ነገር አዘምሩ። ሊቃውንት ምን ይላሉ? መኃልየ ሰሎሞን ምስጢሩን ያልተማረ ምዕመን ጾር ያልጠፋለት መነኩሴ እንዳይጸልየው ይባላል አይደለም? ከዛ ግን ምን እንደሆነ ሳታውቅ እዚህ በፊት ደጋግሜ ነግሬያቸዋለሁ። ሰው ምን እንደሆነ ሳያውቅ ተነስቶ
እህቴ መራት አዳም አጥባት እያለ ይዘምራል። እህቴ ሙሽራዬ ጡቶችሽ ያምራሉ እያለ ይዘምራል። ሰው ቃሉ የእግዚአብሔር ነው አይደለም? ነገር ግን የሚዘምረው ሰው ምን እያለ እንደሆነ አላወቀም። አንዳንዶቹ ያወቁትም ግራ ተጋብተዋል። ቃሉ ማለት በግዕዝ አማርኛ ላይ ሄደው ጥቅሱ ላይ ሲመለከቱት እህቴ ሙሽራዬ ጡቶችሽ ያምራሉ የሚለውን አይተው ምን መስሏቸዋል? ያው ጊዜ እያደረግን ያለ ነው ለሙሽራው ነው ማለት የምናስበው። እዛ ሰርግ ላይ የሚዘምረው ሙሽራውን ማሞጋገስ ተብሎ ነው የሚታሰበው። ሰው እንደዛ ነው የሚያስበው። በመጀመሪያ ደረጃ በየትኛውም አገልግሎት ላይ የምናቀርበው አገልግሎት ለእግዚአብሔር እንጂ ለሙሽራና ሙሽሪት አይደለም። እንድታውቁት ደህና ዋላችሁ። መጽሐፈ ተክሊል ስትመለከት እያንዳንዷ የምትነበበው ምንባብ ሙሽራና ሙሽሪት የሚያመሰግን ላይ ቃል አይደለም ያለው፣ ትምህርት ነው ያለው፣ ተግሳጽ ነው ያለው፣ ስርዓት ነው ያለው። ከዛ በሰርግ ጊዜ ወማእኮ ከመ ወሬዛ ኃይል ተወድሶ መራት ወልደሆ የቃልከ አዳም የሚለውን እህቴ መራት አዳም አጥባት የሚለው በሰርግ ጊዜ አይዘመርም አይባልም። እንዲዘመር የተፈቀደበትን ምክንያት ግን ሰው አልተረዳውም። እና ሰዎች ብዙ ነገር ይላሉ፣ በጣም ብዙ ነገር። ከገዳማት ጋር በተያያዘ ያነሳነው ነገር አለ አይደለም? ገዳማት የመነኮሳት ሀገር ነው። ለምን ሰዎችን ገዳማት ትሄዱ ትላለህ ብሎ ሰው ብዙ ነገር ይላል። እስኪ መጽሐፈ መነኮሳት እንመልከተው። እስኪ ሥርዓተ ጳኩሚስ እንመልከተው። እስኪ ሥርዓተ እንጦንስ እንመልከተው። እንደገና ደግሞ እሱን ስተወው ደግሞ ልጆች ቪዲዮዎች ይልኩልኛል። የዓለም እመቤታችን አማላጅነት ዓለም አይድንም የሚል ቃል ጥቅስ መጽሐፍ ላይ ፈልጎ ማግኘት አስቸጋሪ ነው። ቃል በቃል እንኳን እንደዛ ማርያም ታማልዳለች የሚል ጥቅስ መቼም መጽሐፍ ቅዱስ ላይ አናገኝም። አውቁታላችሁ። እና መናፍቃኑ ይህንን ቃል ይዘው አንስተው ሲተቹ ያዩ ሰዎች ወደ አንዳንድ መምህራን ጥያቄውን አቀረቡት። መምህራኑ በቅንነት ይመስለኛል የሄዱበት መንገድ ግን ዳሩ ጥሩ አልሆነም። በጣም ትልልቅ የምንላቸው የምናከብራቸው መምህራን ያንን ለመመለስ አንደኛውን ነገር ለመውጋት ብለው የሄዱበት ጽንፍ ወይ ያኛውን መልስ ለመስጠት ብለው ምክንያታቸውን ለመረዳት ሞክሬያለሁ። ቃሉ በእርግጥ መጽሐፍት ላይ ቃል በቃል በጥሬው አላገኘነውም። ግን ይሄን የሚሉ ሰዎች ምናልባት እንኳን ይሄንን የሚናገሩ ሰው አንድ ነገር ታውቃላችሁ፣ ደህና ዋላችሁ። የሆነ የምንንቀው ሰው የሆነ ስርዓት የሌለው ሰው እንደዚህ ሊል ይችላል። ግን ለሱ ርማት ለመስጠት ብለን ቃሉን መንቀፍ የለብንም። አሁን መሰረታዊ ነገር የዓለም እመቤታችን አማላጅነት ዓለም አይድንም ብሎ ሲነገር ተናጋሪው የሚናገርበት አንግል ነው የሚወስነው እንጂ ቃሉ በራሱ ችግር የለውም። እንድታውቁት ደህና ዋላችሁ። ቃሉ በራሱ ችግር ቃሉን ራሱን ዓለምን ቃሉን ወደ መንቀፍ ሄዱ። ነገ ሊያመጡት ምናምን አይተው በሱ ብቻ አላቆምም። ምልጃና ድህነትን ለይታችሁ እዩ ብለው እስከ ማስተማር ደረሱ። ምልጃ የመዳናችን አካል አይደለም ብሎ እስከ ማስተማር ደረሱ። ይሄንን እየሰማ ሁሉ ዝም ይላል። ለምን ብትሉት በዚህ ዘመን የተናጋሪውን የዝና ልክ ወይ ምናምን ልክ አይቶ ነው ሌላው ሰው ዝም ይል። ክፍት ጊዜ ሲያገኝ ይጨፈጭፋችኋል፣ ሲፈራ ደግሞ ዝም ይላል። እኔ ግን አሁንም ቢሆን ይህንን መልስ የሰጡት መምህራን ለክፋት ያደረጉት አልመሰለኝም። ለምን አንድ ያስታውሳለሁኝ በፍትሐ ነገሥት ላይ አዋላጅ ያዋለዱ ስለ አዋላጅ ነርሶች ጥያቄ ተጠይቋል። በጣም ደገኛ ሊቅ ናቸው። በጣም የተማሩ ሰው የጉባኤ መምህር ናቸው። መልስ ሲሰጡ የጠየቃቸው ሰው አበሳጭቷቸዋል። አጠያየቁ ጥሩ አልነበረም። ለሱ መልስ ለመስጠት የተናገሩት ግን በሌላ በኩል የቤተክርስቲያንን ሕግ ደፍቶ የሚጥል ነው። አያችሁ፣ እሳቸው በቅንነት ለሱ ነው ምላሽ የሰጡት፣ ግን በካሜራ ሪከርድ ተደርጓል። ከዛ ሰዎች መናፍቃን ሁሉ እየወሰዱ ይሄው ነው እውነቱ በእናንተ በራሳችሁ መምህራን እያሉ ለጠፉት። መናፍቃን ሁሉ ታድሰዎች ሁሉ ተጠቀሙበት። ከዛ ተናገርን ለሳ ቅርብ ስለሆኑ አይ እንደዚህ ነገር ባይሆን ጥሩ ነው። ምክንያቱም በተለይ ካሜራ ካለ ለምናስተምረው ነገር አንዳንዴ ጥንቃቄ ብናደርግ ጥሩ ነው። አሁን ምልጃና መዳንን ለይተን እንል የሚል ኦርቶዶክሳዊ ትምህርት አለ። ለምንድን ነው ለይተን ማየት የፈለግነው? ማለት ምልጃና መዳን ካልተገኘ ምልጃ ምን ያደርጋል ታዲያ? ምንድን ነው ሙያው? ደህና ዋላችሁ። ምንድን ነው ሙያው? ከመዳን ጋር ካልተገናኘ ለምንድን ነው የሚያስፈልገን ታዲያ? ክርስትና ከመዳን ውጭ ሌላ ርዕስ አለው? እንዲህ ብሎ አንድ ትልቅ አስተማሪ ሲናገር አሁን ትልቅ ምለው እንግዲህ በሰው ሰውኛ ነው፣ የእግዚአብሔርን እግዚአብሔር ነው የሚያውቀው። ትልቅ ምለው የኔ ትልቅ ማለት ነው፣ እኔን የሚበልጠኝ ማለት ነው። ሌላ ትርጉም የለውም። እኔን የሚበልጠኝ ሰው ከሆነ ትልቅ ሰባኪ ምለው ለዛ ነው። እና
በጣም እንጠንቀቅ። ቃሉ በመጀመሪያ ደረጃ ያለ እመቤታችን አማላጅነት ዓለም አልዳንም ወይ አይድንም ማለት ቃሉ በራሱ ችግር የለውም። ለምን ብትሉ ቃላትን የምንናገርበት አውድ ነው የሚወስነው እንጂ ሶስት ተመሳሳይ ጥቅሶችን ወይም ሶስት ሊያምታቱ የሚችሉ ጥቅሶችን ከመጽሐፍ ቅዱስ ላነሳላችሁ። አንደኛ በትንቢተ ዳንኤል ምዕራፍ 10:12 ጥቅሱን ታውቁታላችሁ። ከሚካኤል በቀር የሚያጸናኝ የለም ይላል። እግዚአብሔር ማጽናት አይችልም? ገብርኤል አይችልም? እመቤታችን አትችልም? ገብቷችኋል? ነቢዩ እየነገረን ያለን በዚህ አነጋገር ለምን ብትሉ ያለ እመቤታችን አማላጅነት የሚለው ቃሉ ከባድ የሆነ ለምንድን ነው? ያለ የምትለው ቃል ናት ከባድ። ለምን ቢባል ያለ ለፍጡር አይቀጠልም። ብዙ ጊዜ ደህና ዋላችሁ። ያለ የምትለው ቃል ለፍጡር አትቀጠልም። ያለ የሚባል ማን ብቻ ነው? ለምክንያቱም ሌሎች በሙሉ በእሱ እጅ ስላሉ የእሱ ስጦታዎች ናቸው። እመቤታችን፣ ቅዱሳን፣ መስቀሉ በሙሉ የእሱ ስጦታዎች ስለሆኑ ያለ ግን ያለ የሚባልበት አሁን ያለ የሚለው ቃል ራሱ የምንናገርበት አንገል ለምን በቀር ብሎ ከሚካኤል በቀር ያሉትን በሙሉ እንደማይችሉ ያስመስላል አይደለም? ፍጡራንን ተውና እግዚአብሔርን ራሱ እንደዚህ ሲለው ከባድ ነው። ግን መጽሐፍ ቅዱስ ነው ያለው። ይህንን ሲለን በእርግጥ ከሚካኤል በቀር ማጽናት የሚችል ሌላ የለም ነው አይደለም። ወደ አዲስ ኪዳን እንምጣ። ከራሱ ከጌታችን ጥቅስ ሁለት እንጥቀስ። አንደኛ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሰናፍጭ ታክል ቅንጣት እምነት ቢኖራችሁ ይህን ተራራ ተነስ ወደዚህ አለፍ ብትሉት ይቻላችኋል ካለ በኋላ መጨረሻ ምንድን ነው? የሚሳናችሁ እንዴት ዋላችሁ? የሚሳናችሁ ቅዱሳን የሚሳናቸው ነገር የለም። አየህ፣ ቃሉን የተነገረለትን ዓላማ ማስተዋል ነው እንጂ ቃሉ እንደወረደ ካየው ለቅዱሳን የሚሳናችሁ የለም አይባልም። ለምን? የሚሳናቸው ነገር ስላለ። ቢያንስ ሌላውን ተውትና መፍጠር አይችሉም። ገብታችኋል? ክርስቶስ እንዳደረገው በደማቸው ዓለምን ማዳን አይችሉም። ታውቃላችሁ አይደለም? ደማቸው ለኛ ዋጋ አለው። የክርስቶስን ደም መተካት ግን አይችልም። የሚሳናችሁ የለም የተባሉበትን ምክንያት መረዳት ነው። ሶስተኛ ጥቅስ በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እውነት እላችኋለሁ አማን አማን እምለክሙ ዘያምን ብየ ግብረ ዘአነ ገብር ውእቱ ይገብር፣ እኔ የምሰራውን እሱ ይሰራል ይላል። ይሄ ማለት ቅዱሳን ተሰቅለው ዓለምን ያድናሉ ማለት ነው። ክርስቶስ ተሰቅሎ ዓለምን አድኗል አላዳንም? ያንን ይተካሉ ማለት ነው። ያንን ይችላሉ ማለት ነው። አረ ከዚህም በጣም ረዘም ያለ ሌላ ጥቅስ አለ። ከዛው ቀጥሎ ምንድን ነው የሚለው? ከእኔ የሚበልጥም ያደርጋሉ አለ። እኔ ከሰራሁት አስቡት። ስለዚህ ቅዱሳን ክርስቶስ ከሰራው የሚበልጥ ማድረግ ይችላሉ። ስለዚህ ቃሉን ቀጥታ ከመመልከት ይልቅ የተነገረለትን አውድ ማየት ነው። እገሌ የተናገረው እገሌ ያልተናገረው አይደለም። ቃሉ ከመጻሕፍት ጋር ይገጥማል አይገጥምም ነው መሰረታዊ ነገር። እና ዋናው ትልቁ ነገር በዚህ ዘመን ሆን ብለው የቤተክርስቲያኗን ትምህርት እያበላሹ ለመናፍቃን ጥርስ እያመቻቹ የሚሰጡ ሰዎች አሉ። ምን የሚሉ እመቤታችን ድንግል ማርያም ላቲ ስብሐት ወለቱ ስብሐት ከእግዚአብሔር ጋር እኩል ናት ብሎ የሚያስተምሩ እንዳሉ ታውቃላችሁ። በነገራችሁ ላይ ፌስቡክ ላይ እንደዚህ ብሎ የሚያስተምሩ ሰዎች ገጽ ሲለጥፍ ከ10,000 በላይ ኦርቶዶክሳውያን ላይክ እያደረጉ ያለው ፌስቡክ ላይ ኢትዮጵያ የእግዚአብሔር መንግስት የሚል ገጽ ፌስቡክ ላይ ያያለ። ኢትዮጵያ the kingdom of God የሚል ያያለ። በጣም አዝናለሁ። በጣም ብዙ ሰው ነው ሰዎቹ ድንግል ማርያምን እግዚአብሔር ናት ብሎ ነው የሚያምኑት። እንዲያውም ሲጠሯት እግዝእተ ብሔር ብለው ነው። እግዚአብሔር በልሚነው አናጻር እግዝእተ ብሔር ብንል ቃሉ አይደለም ችግሩ የሚሉበት አንግል ነው። ገብቷችኋል? እመቤታችን እግዝእተ ብሔር ማለት ሀገሩ ያለም ማለት ነው አይደል? ያለም እመቤት ትባል አያንስባትም። ለምን? እግዚ የሚለውና እግዝእት የሚለው ቃል ተናጻሪ ናቸው። ጌታና እመቤት ተናጻሪ ስሞች ናቸው። ነገር ግን እግዚአብሔርን ጌታ ስንለው ፈጣሪ ማለታችን ነው። በነገራችን እንዳትረሱት። አምላክ ስንለው ጌታችን ፈጣሪ ማለታችን። ለምን? ጌትነት ለብዙ አገልግሎት ስለሚውል። ስለዚህ ለጌታ ሲቀጸል ምንድነው? አምላክ ማለታችንም በራሱ ጌታ አምላክም ለቅዱሳንም ተቀጥሎ ይነገራል። ጌታን ጌታ አምላክ ስንለው ትርጉሙ ወደ ምን የሚወስደን? ፈጣሪ ወደሚለው ነው። ብቸኛ ስሙ ነው፣ ለሌሎች ያልተሰጠ በጸጋም ቢሆን የማይሰጥ ስም ፈጣሪ የሚለው ነው። ስለዚህ እግዝእተ ብሔር የሚለው ቃሉ ችግር የለበትም። ቃሉ አይደለም የሚናገሩበት አንግል ነው አስቸጋሪው ነገር። ስለዚህ ያንን ለመከላከል ብሎ ግን ሌላ ቦታ ደግሞ ሄዶ አዘቅት ውስጥ መውደቅ አይገባም። ስለዚህ ነገር ቃሉን ስንመለከተው ቀጥታ የሚነቀፍ ቃል አይደለም። ያለ እመቤታችን አማላጅነት ዓለም አልዳንም አይድንም። ቃሉ ችግር የለበትም። እንደነዚህኞቹ
እመቤታችን ከእግዚአብሔር ጋር ለማስተካከል የክርስቶስን የማዳን ሥራ ለማጠፋፋት ሰይጣን አድሮባቸው ሆን ብለው ኢትዮጵያውያን እመቤታችን ይወዳሉ በሚለው ሰበብ ወጥመድ ለሚያጠምዱልን ሰዎች አንገባላቸውም። እነሱ የሚሉትን አንቀበልም ያለ የሚለው እዚህ ላይ ይነቀፋል። ያለ እመቤታችን ስንል የክርስቶስን ነገር ለመተካት ከሆነ ይነቀፋል። የጌታችን የመድኃኒታችን ኢየሱስ ክርስቶስን ለመንቀፍ የተዘጋጀ ሰይጣን ያዘጋጀው ወጥመድ ይነቀፋል። በዚህኛው በኩል ግን እውነት እንድናውቀው የሚያስፈልገው ነገር እግዚአብሔር መዳናችንን ኢየሱስ ክርስቶስ መዳናችንን ያደረገን በድንግል ማርያም መሆኑን ማመን ያስፈልጋል። ስለዚህ መዳናችን ላይ ያዳነን እግዚአብሔር ነው። በመዳናችን ላይ ባላት ሱታፌ ምክንያት ነው እመቤታችን ያለ እመቤታችን አማላጅነት ዓለም አልዳነም የሚባለው። አልዳነም ካልን ላለፈው ነው አይደል? አይድንም ካልን ላለውና ለሚመጣው ነው። ለሁለቱም እንተረጉማለን። አልዳነም ካልን አስቡት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን ቸርነት ስታስቡ፣ የማዳኑን ሥራ ስታስቡት ሰለስቱ ምዕት ነግረውናል። ሁሉም ነገር ያደረገው በሥጋ ማርያም ነው። ገብታችኋል? ሲለምኑትም ተዘክረ ሥጋ እንተነሳይከም ቅድስት ድንግል። እንደገና ሊቃውንት በትርጓሜ በሥጋ ማርያም ተጸንሰ፣ ተወልደ፣ ተሰደ፣ ተጠምቀ፣ መሐረ፣ ተቀስፈ፣ ሐመ፣ ሞተ፣ ተንሥአ ወዐርገ። አስቡት፣ የማዳን ሥራውን እግዚአብሔር በራሱ ማድረግ እየቻለ በቀጥታው ማድረግ ያለምንም ንክኪ ማድረግ እየቻለ በድንግል ማርያም የእርሷን ሥጋ በመዋሃድ ስላደረገልን አዎ ያለ እመቤታችን አማላጅነት ዓለም አልዳንም። ይሄ ጽንፍ ያለው ትምህርት አይደለም። ምክንያቱም ይሄን ስንናገር የእመቤታችን ምልጃ ሱታፌ የክርስቶስን ይተካል አይደለም አላልንም። ቅድም 3 ጥቅሶችን አንስተናል። ለምሳሌ አላልንም። አውዱን እንመልከተው። ተናጋሪው አይደለም የሚጨንቀኝ እኔ ቃሉ ያዘው እውነት ነው። ምክንያቱም ቃሉን በቀጥታ ሳምበዲ ሲናገረው ሰምተው ይሆናል። ሐሳቡ ግን ቤተክርስቲያን ውስጥ የኖረ ሐሳብ ነው፣ ያለ ነው፣ መሰረታዊ ነው። እመቤታችን ከእግዚአብሔር ጋር ሁልጊዜ ታስታውሳላችኋል፣ ስናስተምር ድንበር ጠብቀን ነው። እንኳን ሌላ በቅድስት አርሴማ ጉዳይ በጣም ብዙ ጊዜ ተደጋግሜ ራሴን ሲያመኝ ድረስ ተናገራለሁ። ራሴን የሚያመኝ ምንድነው? አንዳንዶቹ እናታችን ቅድስት ወጽኢት አርሴማን የነቀፍኩ እስከሚመስላቸው ድረስ አይታችሁ ከሆነ ከፈጣሪም በላይ አድርገው ለማድረግ የሚዳዳቸው ሰዎች ስናይ እነቅፈናል። እውነት ለመናገር ሁሌ ታስታውሳላችሁ፣ ሁሌ በእመቤታችንና በእግዚአብሔር ድንበር እናኖራለን፣ በእመቤታችንና በሌሎች ቅዱሳን ድንበር እናኖራለን። ይሄ ድንበር የክብር ልዩነት ነው። በእመቤታችንና በክርስቶስ መካከል የፈጣሪና የፍጡር ድንበር አለ። በእመቤታችንና በቅዱሳን መካከል ፈጽሞ የማይገኝ የክብር የጸጋ የሀብት ልዩነት አለ፣ መገናኘት። ስለዚህ እመቤታችን ከቅዱሳን እንደማናነጻጽረው ሁሉ እመቤታችን ከእግዚአብሔር ጋር ከክርስቶስ ጋር አናነጻጽረው። ባሪያው ናት፣ አገልጋዩ ናት፣ ግን ደግሞ እናቱ ናት። እንድታውቁት እኛ የምንጠመቅበት መቼም መዳናችንን ተመልከቱት። መዳናችን የሚፈጸመው ምንድን ነው? በጥምቀት በሜሮን በቁርባን ነው አይደለም? 3ቱ ናቸዋል መሰረታዊ የድነት መጀመሪያ የሚባለው አንድ ሰው ክርስቲያን የሚሆንባቸው። ማየገቦ ጌታ መለኮት የተዋሃደው ስጋው ግን ከማን የተነሳ ነው? ከእመቤታችን በስጋ ማርያም ማለት ነው። ቅባ ሜሮን የምንለው ከጌታችን አካል የወጣ ወዝ ነው አይደለም? ቅባ ሜሮን ቅባ በለሶን የምንለው ያ ወዝ መለኮት ወዝ አለው። ከምን የተገኘ ነው? ከእመቤታችን ከነሳው ስጋ። 3ኛው ስጋው ደሙ ነው። ከማን መነሳው ስጋ? ከእመቤታችን። ስለዚህ አንድ ሰው በእምነት ድንበር ለይቶ አስተውሎ ያለ እመቤታችን አማላጅነት ዓለም አልዳነም ማለትም ለዓለም መዳን ዋናው ስራ የእግዚአብሔር ነው፣ ማንም የማይተካው። ነገር ግን ለመዳናችን እግዝእትነ ማርያም ሱታፌ አላት ለማለት ይህንን ቃል ቢጠቀም ነውር የለም። ለምን? ከሚካኤል በቀር ያለውን ዳንኤልን ሂድና ስደቦ መጀመሪያ። እንዲህ ካልክ እንዴት በቀር ትላለህ ብለህ ዳንኤልን ትከራከረዋለህ? አትከራከረውም። ምን ለማለት እንደፈለገ ተረድተህ ትምህርትን መስጠት ነው፣ እምነትህን ማስቀጠል ነው። ስን ማስተዋል ይገባል። እንኳን ሌላ አባቶቻችን ይላሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ አይደለም ብለዋል አይደለም? ዮሐንስ ወንጌላዊ ግን በጎነት የማያመጡትን ጨርሶ ምን አትበላቸዋል? ሰላም አትበሏቸው ብሎ አለ። ወጣቸዋል። ቃል በቃል ብታየው ይጋጫል። ማለት ለምንድን ነው ከቤት ያባረረው? እንዴት እየንም ወደው ግን አይጋጭም። ዮሐንስ የተናገረበት ምክንያት አለው። ወጣቸዋል። ያን ምክንያት ነው መረዳት። ስለዚህ ቀላሉ ነገር ምንድነው? አሁን ራሱ ስታስቡት እመቤታችን ድንግል ማርያም ለቅዱስ ጎርጎርዮስ ዘሮሃ እንዲህ አለችው፣ ወዳጄ አለችው። አቤት
የዓለም ሰዎች ራሳቸውን አለማወቃቸው ስለምን ነው? እኔ ወደ ልጄ ዕለት ዕለት ባለምን ኑሮ እንደ አይነ ጥቅሻ ባጠፋቸው ነበር ያለችው። ዛሬ ራሱ እንዳንጠፋ ይሆን ነው በእግዚአብሔር ቸርነት። ከዛ በታች በማን አማላጅነት ነው? ታዲያ መዳናች ምልጃና መዳንን ለይታችሁ እዩ ማለት ምን ማለት ነው? ከመዳን የተለየ ከሆነ ታዲያ ምልጃ ምን ቁም ነገር አለው? ከመዳን የተለየ ነገር ሁሉ በቤተክርስቲያን አያስፈልግም። ከመዳናችን ጋር የማይገናኝ ነገር አለ? የለም። በሃይማኖት ውስጥ ነው፣ በክርስትና ውስጥ ነው ከመዳናችን ጋር የማይገናኝ ነገር የለም። ቦታው ደረጃው ምን ያህል ነው? ገብቷችኋል? የእመቤታችን አማላጅነት ስጋውን ደሙን ይተካል ብለን አናስተምርም። ገብቷችኋል? በአማላጅነቷም ለመጠቀም ምን ያስፈልጋል? ስጋው ደሙ ያስፈልገናል። ሰው ሳይጠመቅ ስጋው ደሙ ሳይቀበል ክርስቲያን ሳይሆን የእመቤታችን አማላጅነት ይጠቅመዋል? ደረጃ አለዋ። ገብቷችኋል? መጀመሪያ ማሟላት የሚገባው ነገር አለ። ግን በመዳናችን ሱታፊ ያላቸው ብዙ ነገሮች አሉ። ከነዚህ መካከል ትልቁን ስፍራ የሚይዘው ማመን፣ መጠመቅ፣ ስጋውን ደሙን መቀበል ነው። ከዛ በኋላ ግን የእመቤታችን አማላጅነትም ለመዳናችን አስፈላጊ ነው። ከመዳን ጉዳይ አታስወጣው ባክህ። ስለዚህ የሆነ አንተ ማታከብረው ሰው ወይ በአንተ አይን ጥሩ ያልሆነ ሰው ሲናገር ስለሰማው ከሱ አፍ የተጀመረ አታስብ። በነገራችሁ ላይ አንድ ነገር ወቁ። እናንተ ስላልተማራችሁት፣ እናንተ ስላላወቃችሁት ወይ በእናንተ የንባብ ስኮፕ ልክ ስላላገኛችሁት የለም ብላችሁ በድፍረት አትናገሩ። ተብሎ አያውቅም። ምክንያቱም የመለሰው ሰው ምንድን ያለው? ይሄ ነገር መባል የጀመረ በዘመናችን ነው አለ። በምን አወቀ ድሮ እንዳልተባለ? በቤተክርስቲያን ያሉ ቅዱሳት መጻሕፍትን በሙሉ አንብቦ ጨርሷቸው ምስጢራትን ሁሉ ተምሮ ጨርሶ ነው? በሊቃውንት በቃላቸው ያለው በመጽሐፍ ሐተታ ያልተጻፈ በቃላቸው ያለውን ዕውቀት ሁሉ ተምሮ ጨርሶ ነው? እና ምን ለማለት ነው? መላሾቹ በቅንነት ተናግረውት ይሆናል። ለነዛኞቹ መልስ ለመስጠት ሆን ብለው እንቅፋት ለሚፈጥሩት እመቤታችን ድንግል ማርያም ከፈጣሪ ጋር እያስተካከሉ እንቅፋት ለሚፈጥሩት መልስ ለመስጠት ይሆናል። ቃሉ ግን አይነቀፍም። እመቤታችን ድንግል ማርያም ዛሬም በእርሷ አማላጅነት ነው መዳናችን። ከእግዚአብሔር ቸርነት በታች በአማላጅነቷ ነው ቆመን የምንሄደው። አሁንም ይህን አውቃለሁ። በቃል አይደለም በተግባር አውቃለሁ። አንዳንዴ ክርስትናን በተግባር ስትቀምሱት ጥሩ ነው። ከእግዚአብሔር ጋር እንደ አባቶቻችን ፊት ለፊት ግንኙነት ሲኖር ጥሩ ነው። ግንኙነት ሲኖር ጥሩ፣ ከእመቤታችን ጋር ግንኙነት፣ ድምጿን መስማት ጥሩ ነው። ያንን ማወቅ ያስፈልገናል። እንደዚሁ ብሎ በፍልስፍና ብቻ አይሆንም። ስለዚህ ነገር በቅንነት ያሉት ሰዎች እንዳሉ ነው። ይሄን እንዲስተዋል ፈልጋለሁ። የትምህርቱን አብዛኛው ሰዓት የወሰደ እውነት ለመናገር ርዕሱ ለሚቀጥለው ሳምንት ይሆንልን አይሻልም? ደህና ዋላችሁ። አሁን ይዤ ቅድም ያልኩትን የኤሳውን ነገር ባነሳ ሰዓት ስለማይበቃን ዛሬ ሳምንት ቃና ዘገሊላ ነው። ስለዚህ ለሁለት ሳምንት ይሆነናል። ወይ ለረቡዕ ይሆናል ወይ ለእሑድ ይሆናል። ወይ አንድ ቀን ምክንያት ፈጥረን እንማራለን። ርዕሷ ትቆየን። ምክንያቱም የሚገርማችሁ ነገር መቼም አፌ አይችልም ሁሉን ነገር እናገራለሁ እና አንዳንድ ጊዜ አንድ ደግ ሰው አለ፣ ሁልጊዜ ስል ትሰማላችሁና ቅድም አጋጣሚ ተገናኘንና ይህንን ነገር አዝኛ አይቶኝ ምን ሆነ ነው አለኝ። እንደዚህ አይነት ነገር አለ ብዬ ስለው ከዛ ምን ይሻላል ስለ እኔ አንዳንዴ ሐዘን ከተሰማኝና ብስጭት ከተሰማኝ በኋላ ማስተማር በጣም ነው የሚከብደኝ። ህመሙ ብስጭቱ እየቀደመብኝ ትምህርት ለማስተማር እቸገራለሁ ስለው ተውና ዝም ብለዋል። ከዛ በኋላ እግዚአብሔር የፈቀደውን ታስተምራለህ። እንግዲያውስ ሌላ ርዕስ እመርጣለሁ። እግዚአብሔር ከፈቀደ ርዕሱን ድል ይንሳው ነጋገርን። አሁን መጣ አሸነፈው መሰለኝ። ስለዚህ ቀረ፣ ለሌላ ቀን ይሆናል። ለምን ቢባል መጀመሪያ ላይ ኋላ ምን መሰላችሁ ተውኩት። እንደገና ሁከት መፍጠር ይሆነ ብዬ አሰብኩኝ አይደል? ሁከት አሁን ደግሞ ይሄንን የወሰደው ደግሞ ይሄው ዲያቆን ዮርዳኖስ ገሌን ነቀፈው ምናምን የስም አልጠራውም ምናምን እንዳልኩት በማክበር ነው የተናገርኩኝ። ያ ሰው ለቤተክርስቲያን ከመቆርቆር ይሄኛውን ድንበር የጌታችን የማዳን ሥራ ድንበር ለመጠበቅ ተናግሮታል። ግን ትንሽ ራቅ ብሎ ሄደና ነቀፌታው ትንሽ ከበደ። ለዛ ደግሞ እግድ ርዕስ አድርጌው እንዳልመጣ ብዬ ነበር፣ ግን አሁን ርዕስ መሆኑ አልቀረም። ስለዚህ የዛሬው ርዕስ የሆነ ማለት ነው የአባ ማቴዎስን ነገር ተነጋግረን እንጨርስ፣ እናንተንም በጊዜ እንሸኝ። እመቤታችን ድንግል ማርያምን በፍጹም ልባቸው በፍጹም ሐሳባቸው በነገራችሁ ላይ እንዳትረሱት መጽሐፍ ቅዱስ ማንበብ ራሱ ትምህርት ነው። ለዛ ነው ዘለግ አድርጌ ማነብላችሁ። ለዛ ነው ዘለግ ብሎ ይነበባል። ማብራሪያ የሚያሻው ማብራሪያ ይሰጥበታል። እና
አባታችን ቅዱስ ማቴዎስ በግብፃውያን የፓትርያርኮች ታሪክ አሁን የግብፅ ያሉት 118ኛው ናቸው አይደለም ታውድሮስ የሚሏቸው ከነዚህ ሊቃነ ጳጳሳት ውስጥ የመጀመሪያው ቅዱስ ማርቆስ ነው። ቅድም እንደነገርኳችሁ ብዙ ቅዱሳን አባቶች ተነስተዋል። በተለይ 14ኛው ክፍለ ዘመን ላይ በጣም ቤተክርስቲያና ሰው ያኔ ደግሞ ኢትዮጵያ በግብፅ ስር ስለነበረች በእስክንድሪያ ስር ስለነበረች እዚያ ያሉ አባቶች መልካምነት ለኛም ጥቅማችን ነበር። አያችሁ ቅዱሳን ሲሾሙ ለኛም ጥቅማችን ነው። አስቡት ቅዱሳን ሲሾሙ ለኛም ጥቅማችን ነው። እና ይሄ ቅዱስ ሰው ትናንት ስንክሳር ላይ ተጻፈውና ከሌላ ከስንክሳር ውጭ በሚገኙ ታሪኮች እንደምንመለከተው ከባለጠጋ ቤተሰብ የተወለደ ነው። እግዚአብሔር ከእናት ማህፀን ሲመርጥ ሲባል አንዳንዴ እንዳትሳሳቱ። እግዚአብሔር ከእናት ማህፀን መረጠ ማለት ደልቶ ትኖራለህ ማለት አይደለም። ለመከራ ተዘጋጃለህ ነው። ለምን በእናቱ ማህፀን እያለ አንድ ኤጲስቆጶስ ከበቅሎ ላይ ላል አማርኛው ግዕዙ ላይ ደግሞ ምን ላይ አድጉ ይላል። ለምን ቢባል አባቶቻችን ብዙ ጊዜ ስለትትና በአህያ እንጂ በበቅሎ ላይ ስለማይቀመጡ አህያ ብለን ተርጉመው በርግጥ አድግ ብሎ በቅሎ ቢሉትም አባቶቻችን ምስጢር ስለሚያውቁ የንታ ላይ ከማርያም ያሉበት ምክንያት ይረዳኛል። ግን ስለትትና አህያ እንበለውና ከዚያ ወርዶ ሰገደላት፣ እጅ ነሳት። ለምን በማህፀኑ ያለው ፍሬ እግዚአብሔር በትንቢት ማነጽር አሳይቶት ነው። ከዛ ተወልዶ ሲያድግ ከሱ በፊት የተወለደ ያዕቆብ የሚባል ወንድም አለውና በጣም ሀብታም ከመሆናቸው የተነሳ እቤት በጣም ብዙ ቅብጠት አለ። ግን የወንጌልን ቃል ተምሮ ስለነበረ ቅዱስ ማቴዎስ መመነን ፈልጎ ገዳም ሄዶ አመንኩሱኝ ሲላቸው አልፈቀዱለትም። የዚህ ደግሞ ምክንያቱ ምንድነው? ሄድና ከወንድም አስፈቅድ። አያችሁ ወላጆቻቸው ስለሞቱ ትልቅ ወንድምህ ይፍቀድልህ ከቤተሰብ ተስማማ እንደዛ ይባል ነበር በፊት። ለምን ቢባል ኋላ ሁከት ነው እየመጣ ይረብሻል። ቤተሰብ በኢትዮጵያ ታሪክም እና አቡነ አሮን ስንት ስቃይ ተቀበሉ በዛ ምክንያት ነው። እና አቡነ አሮን የንጉሱን ቤተሰብ በማመንኮሳቸው ምክንያት ብዙ ስቃይ ተቀብለዋል በእውነቱ። እና ግብፃውያን ግን እንደዚህ አይነት ፈሊጥ አልፎ አልፎ እናይባቸዋለን። ሄድና ከቤተሰብ አስፈቅደና ከዛ ወንድሙ እንደማይፈቅድለት ስላወቀ እያዘነ መጣ። ወንድሙን አናገረው፣ ሊፈቅድለት አልቻለም። ከዛ እረኝነት ላከው። በእረኝነት ኖሯል። ስንክሳር ላይ ትናንት አልጻፈም እንጂ እረኝነት ነበር። በእረኝነት ሲኖር ቆይቶ ኋላ እንደገና እምቢ ሲለው ሄዶ አባታችን ቅዱስ አቡፋና ወይም ቅዱስ ፋና ነው። እዚህ በፊት አስተውሳላችሁ የካቲት 25 የምናከብረው ቅዱስ ነው። ስሙ ፋና ነው። ቅዱስ ፋና ነው። አቡፋና አቡ ማለት አባ እንደ ማለት ነው። አቡፋና መባሉ አባ ሚለው እንደ ስሙ ተቆጥሮ በእኛ ስንክሳር ላይ ምን ይላል? ቅዱስ አቡፋና ይላል። ግን ቅዱስ ፋና ወይም አባ ፋና ግን ስለተለመደ ጥሩ ነው። ቅዱስ አቡፋና ቅዱስ አባ ፋና እንለዋለን። ወደዚያ ቅዱስ ገዳም ሄዶ ቅዱስ አቡፋና ካረፈ ከዚያ በኋላ እንግዲህ 700 ምናምን ስላለፈው ሄዶ ተማጸነ። ልክ በአቅርንተ ምስዋኡ ይባላል አይደል? በብሉይ ኪዳን ሄዶ በአቅርንተ ምስዋ ተማጸነ እንደሚባለው ሄዶ በገዳማውያን አባቶች ጸሎት ተማጸነ። ሄዶ ምልጃ ለመነ። ይህን ጊዜ አባቶች ሄዶ እባክህ ፍቀድለት ብሎ ያዕቆብን ጠየቁት። ፈቀደለት። መነኮስ። የሚገርመው ትልቅ ወንድሙ ያዕቆብ ከእርሱ በኋላ ለወንድም ያልሆነች ዓለም ልታደርግልኝ ብሎ ሀብት ንብረቱ ለነዳያን ሰጥቶ መጥቶ ከቅዱስ ያዕቆብ በፊት በቅቶ ከቅዱስ ማቴዎስ በፊት በብቃት አርፏል። ራሱ ትልቅ ወንድሙ ኋላ ቆይቶ ምናኔን ነገር ተረድቶና ይሄ ቅዱስ ሰው ታሪኩ በጣም ሰፊ ነው። ግን ገና በልጅነቱ ወደ ገዳም ሲገባ አንዳንዶቹ እንደሚሉት ምናልባት በ14 ዓመቱ እንደዛ አካባቢ ነው ወደ ገዳም የገባው። ወደ ገዳም ገብቶ በተጋድሎ በሚኖርበት ጊዜ በዚያ ያሉ አባቶች ራእይን ያያሉ። የሚያዩት ራእይ ምንድነው? ፓትርያርክ እንደሚሆን። በዚህ ምክንያት በጣም ያለቅስ ነበረ። በጣም ሹመትን ከመጠላቱ የተነሳ ገና ወደፊት ይሆናል ብሎ ያለቅስ ነበረ። አንድ ባለ ራእይ እዚህ ገዳም የሆነ ነገር ከነገረው በአማ መቃርስ ከነገሩት ተነስቶ አባ ቡፋን ይላል። አንዱ ሲነግሩት አባ እንጦንስ እንደዛ እያለ ነበረ ሲዞር ይኖረው። ኋላ አንድ ኤጲስቆጶስ ዝናውን ይሰማና ሄዶ መምህሩን እስኪ ስጠኝ ማቴዎስ ልጅ ይሆነኝ ብሎ ተቀብሎ ከተማ ወሰደው። ከተማ እየኖረ እያለ የቅድስናውን ነገር አይቷልና ታውቃላችኋል። በቤተክርስቲያናችን 18 ዓመት እንኳን ለቅስና ለዲቁናም ይከብዳል። በ18 ዓመቱ ቄስ አድርጎ ሾመው። ለምን? በቅቶ ቢያገኝም። ልክ እሱ ቅስና እንደሾመ ግን ታውቃላችሁ ሹመትን ተከትሎት የሚመጣው ነገር ፈተና ነው፣ መከራ ነው። በስጋም ቢሆን በመንፈስ። ለምን ቢባል እውነተኛ ካልሆናችሁ አትፈተኑ። ደጋግመን የምንለው አንዲት ማስታወሻ ቅድም ገዳም ምናምን ስላልኩት ልንገራችሁ። ለምሳሌ ሁለት ነገር ሁሌ አስታውሱ። እኔ በእድሜ በማውቀው ሁሉ ገዳም ስንሄድ አባቶቻችን ምን እንደሚያደርጉ ታውቃላችሁ? መንፈሳዊ ጉዞ ብላችሁ ወደ ገዳማ ስትሄዱ እውነተኛ አባቶች አብዛኞቹ ገዳሙን ለቀው እንደሚሸሹ ታውቃላችሁ። እዚህ በፊት ተናግሬ እንደሆነ አላውቅም። ምን እያሉ እንደሚሸሹ ታውቃላችሁ?
ግማሾቹ ጥቁር ራስ መጣ፣ ግማሾቹ ፈተና መጣ እያሉ ነው የሚሸሹ። ከሳምንት በፊት ይሸሻሉ፣ በዓሉ ካለፈ ከሳምንት በኋላ ነው የሚመለሱት። ብዙ ገዳማት እንደዚህ የሚያደርጉት ደግሞ የኔ ቢጤዎቹ እንዳይመስሏችሁ፣ ዋኖቹ ለሀገር ምሰሶ የሆኑ አባቶች በየገዳሙ የሚኖሩት ይሸሻሉ። ከዛ ይህንን እያወቅኩ እኔም ገዳም ለገዳም ዞር ነበርና 2010 ላይ ያረፉት የጣራ ገዳሙን አባ ኃይለማርያም የሚያውቃቸዋል። የጣራ ገዳሙ ቅዱስ ሰው አባ ኃይለማርያምን የሚያውቅሰዋል። በዘመናችን እግዚአብሔር ለዚያ ማዕረግ ለቅድስና ካበቃቸው አባቶች መካከል ከሊቃውንት እነንታ ጥበቡን እንደምንጠቅሰው ሁሉ ከገዳማውያን አባ ኃይለማርያም በጣም ልዩ ናቸው። በጣም ልዩ እና እርሳቸው ከማረፋቸው ከ9 ዓመት በፊት ከባታቸው ስገባ የት ቆይተ ነው አሉኝ። ላሊበላ። ስንተኛ ነው አሉኝ። የመጀመሪያ አልኳቸው። ድጋሚ እንዳትሄዳሉ። ሌላ ሳልኳቸው የትም ቢሆን ካንዴ በቀር እንዳትሄዳሉኝ። ለኔ ብቻ ነው ወይስ ለሁሉ አልኳቸው። ለማንኛውም ሰው ቢሆን ልክ ያ ምነግራችሁ ምጮኸው ጮኸት የነሱ ጮኸት ነው፣ የኔ አይደለም። እውነት እንድታውቁት እኔን ግራ የሚገባኝ ነገር ሰው ሁሉ የሚሄድበት ምክንያት አይገባኝ። ገዳም ምን ለማድረግ ነው የምትሄዱት? ደህና ዋላችሁ? ገዳም ምን ፍለጋ ነው የምትሄዱት? እስቲ ንገሩኝ። እኔን ግራ የሚገባኝ ነገር እዚህ ያለው ቤተክርስቲያን ላይ በረከቱ የለም? በጥሬ በበረከት ብናሰለው ከዛ የሚበልጥ በረከት አለ ነው? ይኸውላችሁ ገዳም የሚኬድባቸው ምክንያቶች 3 ናቸው። አንድ ከቃል ኪዳን ለመሳተፍ በረከት የምትሉት ነው አይደለም? ልዩ ቃል ኪዳን እንጂ ከቤተ ክርስቲያን የሚበልጥ በረከት ገዳም አለ የሚባል ትምህርት የለም። ገብቷችኋል? በረከትን በመልካምነት እግዚአብሔርን ባገለገልከው መጠን ልክ እንጂ በሄድክበት ቦታ ልክ አይደለም የምታገኘው። ይሄ የምታገኘው ቃል ኪዳን ነው። ቦታህን የረገጠ ሰብ ይቀድሶ ለመካን ይባላል አይደል? ጻድቃን ቦታውን ቀድሰውታል። እንደገና ወመካን ይቀድሶ ለሰብ፣ ቦታው ደግሞ እኛን ይባርከናል። ስለዚህ ቃል ኪዳን ለመሳተፍ ነው አንደኛው የሚከደው። ሁለተኛው ለሱባኤ ስራ ነው። ሱባኤ ለውጋት። ሱባኤ የሚገባ ደግሞ ሴቶች ከሴት ገዳም፣ ወንዶች ከወንድ ገዳም ነው። ሴት ወንዶች ካሉበት አሁን መንፈሳዊ ጉዞ ሲባል ገዳሙ የሴቱን የወንዱን ጠርቅርቅ አድርገን ነው የምንወስደው። ሰውን አስቡት። ሁለተኛው ለሱባኤ፣ ሶስተኛ ለተግባር ለተልእኮ አይደል? አባቶቻችን እንፈልጋለን እና ቢሉ ትሄዳለህ። ቢያዙ ትእዛዝ ከከተማ መነኮሳትን ከተማ ከምንልካቸው አንተ ከከተማ ይሄን ገዝተን አምጣል። ለምሳሌ እኛ አለን አይደል? እህል ለመግዛት መነኮሳት መጥተው ከተማ ገዝተው ያውቃሉ? እኛው ገዝተን እኛው ጭነን በእጃቸው አይደል የምናስረክባቸው? በቃ ለተልእኮ እንሄዳለን። ግን ልጆችን ከማስጠንቀቂያ ጋር ነው የምልካቸው። አስቡት። እና ኋላ አባታችን ለምንድን ነው ብዬ ስላቸው ልጄ መነኩሴ ከተማ ሲመጣ የሚነቀፈውን ያክል ያለ ስራ ማለት አንዴ ለቃል ኪዳን ነው። ሱባኤ ያማረው ሰው መንፈሳዊ ጉዞ ብሎ አይተለተልም። ስራ አባቶች ካልጠሩት አትሄድም። ያለ ስራ ጉዳይ ኑሮት አስገዳጅ ገዳም የሚያስኬድ ነገር ጉዳይ ሳይገጥመው ከአንዴ በላይ የሚሄድ ሰው ይባረካል ብለህ አታስብ። መንፈሳዊ ጉዞ ከሚሄደው ሰው አብዛኛው መቅሰፍት እንጂ በረከትን ተሸክሞ አልመጣም። አባ ኃይለማርያም ተርታ ሰው አይደሉም። ይህንን ከቅዱሳት መጻሕፍት አያይዤ በዜና አበው አብራርቼ ልነግራችሁ እችላለሁ ከፈለጋችሁ። እና ከግል ስሜታችን ተነስተን ሁሉን ነገር ለማየት አንሞክር። አስቡት፣ ክርስትና ገዳም መዞር ነው ወይ? እኔ እኮ ይገርመኛል። ደግሞ በዛ ላይ ብልጥ ክርስቲያን ፈጥረናል አይደለም? ምንድን እንደ ልቡ እየኖረ ገዳም በመሄድ ጸድቃለሁ ብሎ የሚያምን ደህና ዋላችሁ። የረገጠ ይድናል ነው አይደለም? ስለዚህ እኔና እናንተ ከዚህ በኋላ አይደለም ምን ምግባር ያስፈልገናል? ገዳምን የረገጠ ይድናል ሲባል እኮ በክርስትና ልምምድ ውስጥ ከሌለ የትኛውም ቃል ኪዳን እንደማይሰራ አታውቅም? መድኃኔዓለም ባዘዘው መንገድ ውስጥ ሳትገኝ እንዴት ነው የቅዱሳን ቃል ኪዳን አንተ ላይ ሊሰራ ይችላል? ጌታን በጦር እያደማ ሕጉን እየጣስክ እመቤታችን እያሳዘንክ ቅዱሳን ላይ እየዘበትክ እየዋልክ ገዳም በመርቀት ትጸድቃለህ። ለዛ ነው ደጋግሜ እላለሁ የተለየ ጉዳይ ካልገጠማችሁ በቀር መንፈሳዊ ጉዟችሁን ወደ ገዳማት አታድርጉ። እኔ በነገራችሁ ላይ ከጎንደር ወደ ባህር ዳር ጊዮርጊስ መንፈሳዊ ጉዞ ብታደርጉ ችግር አለው? እንዴት ዋላችሁ?
ወደ ሰላም አርጊው ብታደርጉት ችግር አለው? የአዲስ አበባ ሰው ጎንደር የማይመጣ ወደ ደብረ ብርሃን ቅድስት ሥላሴ ወደ አብየ እግዚ አታውቀውም እንጂ እኮ አብየ እግዚ ይሄ እኮ ገዳማቸው ነበረ። በአታቸው እኮ ነው ብታውቀው። ቃል ኪዳኑ እኮ እዚህ ነው ያለው። ጎንደር ጅብ የማያስገባው ጎንደር ከተማ ውስጥ ይሄን ሁሉ ቃል ኪዳን ይዞ የተሸከመው እኮ ይሄ በአት ነው እኮ። አሁን የቆምንበት እኮ የጻድቁ በአት ነው። ካስተዋልከው ለማይመሩ በአት ጎንደርን የዋልድባ የት የተባለ ለምን ይመስልሃል? እናስተውለው። አሁን ማህበረ ቅዱሳን ሐዋርያዊ ሲያዘጋጅ ታያላችሁ አይደል? አብዛኛውን ጊዜ ወደ ገዳማት አይደለም። ይሄን አደንቃለሁ የታችሁ ከሆነ አይደል? አብዛኛውን ጊዜ በጣም ሩቅ ያልሆነ መጠነኛ ርቀት ያላቸው አድባራት ይሆናሉ። ብዙ ጊዜ እንደዛ ነው የሚሆነው። እነዚህ አድባራት ደግሞ ትንሽ በኢኮኖሚ የተጎዱ ይሆናሉ። በዛው ፈሊጥ እኮ ነው። ሰውን ቃል እግዚአብሔር ታስተምራለህ፣ ቤተክርስቲያኑን እንዳቅምህ ትደግፋለህ። አለቀ በቃ። እና ይሄን ነገር ብናውቀው ጥሩ ነው። አይ ተሳስተሃል፣ አንተ ትክክል አይደለም ካልከኝ አቅረብኩ ለከሳተ ወማዬ፣ እኔም በመስደብ ምንም አትጠቀምም፣ ምንም አታገኝም፣ ትጎዳለህ። እኔንም ትጠቅመኛለህ በመስደብህ፣ ግን አንተ ትጎዳለህ። በማማት ከምትጎዳ ቀላሉ ነገር ተሳስተሃል፣ እኔ ትክክል ብለህ ቀጥልበት። እውነቱ በጊዜው ይታያል። ለምን ብትል ክርስትናን አባቶች እንደኖሩት መጽሐፍ እንደኖረው ፍዳ ተቀብለ መከራ አይተ ካልኖርከው መቼም አታውቀውም። በቀለም መጽሐፍ በማንበብ 49 ነገር በማንበብ አትረዳውም። ክርስትናን የምትረዳበት መንገድ መኖር ብቻ ነው። ስትኖረው ደግሞ እንዴት መራራ እንደሆነ ታውቃለህ። በጣም መራራ እንደሆነ፣ በምድር ምን ያህል መራራ እንደሆነ። የሚያጣፍጠው ብቸኛው ነገር የእግዚአብሔርና የእመቤታችን የቅዱሳን ፍቅር ነው። ሌላ ምንም የሚያጣፍጠው ነገር የለም። መራራ ነው። ለዛ ነው በግል ስሜት ስንነዳ ምንውለው። እና ማስተዋል አለብን። እና የቅዱስ ሰው ወደ ከተማ አስገቡት። አስቡት፣ መናኝ ነው። ከተማ አስገባው። ፈተና መጣበት። አባ ማቴዎስ ምንድነው? አንዲት ሴት መጣችና መልከ መልካም ስለነበረ እፈልጋለሁ አለችው። ለምንድነው የፈለግሽኝ አላት። እንድታገባኝ እፈልጋለሁ አለችው። አይሆንም ስላላት ለማሳት ገላዋን ገልጣ አሳየችው። ይሄን ጊዜ ይላል ወደ በዓቱ ገብቶ አለቀሰ። ለምን ቢባል ለጸሎት ሲቆም ከዛ ሁሉ ጸጋው በኋላ የሷ መልክ ሰይጣን የሷን መልክ እያመጣ አሰቃየው። ስለዚህ ምን አለ? ጌታ ሆይ ንስአ ነፍሴን ውሰዳት ብሎ ለመነው። አለ ጊዜው አይሆንም። ሞት መለመን አለ ጊዜው እንደማይሆን ምስክሮች ያለን። በዚህ ዘመን መኖር አያስመኝም ነበረ። ግን እግዚአብሔር ከፈቀደው ቀን በቀር አይመጣም ሞት እንጂ ለመለመንስ መችስ። ኋላ ግን አንድ መፍትሄ አሰበ። ሄደና ጳጳሱን ከዚህ ሁሉ ምን ከተማ አስቀምጠኝ፣ ፍቀድልኝ፣ ወደ ገዳሜ ልመለስነኛል። አልፈቅድልም አለው። አትፈቅድልኝም? አዎ። ገባና አስቡት፣ በገዳሙ በቤተክርስቲያን ውስጥ በቤተ ጵጵስና ውስጥ ካለው የክህነት ልብስ በጣም ውድ የሚባለው ጌጠኛውን መርጦ በምላጭ ወይም እንደኛ ዘመን በመቀስ ብትስጥስ አድርጎ ሰብስቦ እዛው መቀመጫው አስቀመጠው። በሚቀጥለው ቀን ክብረ በዓል ነበርና ልቀድስ ነኝ፣ ልብሴን አምጣልኝ አለው። አመጣ። አውጣ አልበሰኝ አለው። አውጦ ፊቱ ላይ ዘረገፈለት ብትስጥስ ብሎ። ደህና ዋላችሁ። ካባ መቅደድ ይቻላል፣ ግን ደግሞ ከአቅሙ በላይ ሆኖበታል። ከሚጠፋ አያችሁ፣ ከሚጠፋ አደረገው። ማን ነው ያደረጋለው? እኔ ነኝ አለው። ለምን አለው? አለቅህም ብለህ ከዚህ በዝሙት ልጥለኝ ጫፍ አድርሰኛል። ስለዚህ ልቀቀኝ አሁንም አለው። ተበሳጭቶ በቀን 300 ስገድ፣ እንቅልፍ አተኛ፣ በቤት አትደር፣ ዝናብ ይውረድብህ፣ ፀሐይ ይምታ ብሎ ግዝት ጽፎ ላከው። ይሄማ ተድላ ነው ለአባ ማቴዎስ፣ ለእኛ ነው የሚጨንቀን እንጂ ተድላ። እች ምን አላት ለሱ? ለ2 ዓመት እንኳን ከቤት ከዛፍ ተጠልሎ ያውቅም። ክረምት ያውሉ ዝናብ ይሄድበታል፣ በጋ ያውሉ ፀሐይ ይወርድበታል። ጳጳሱ መልእክተኛ ቢልክ ማቴዎስ እንዴት ነው ቢል፣ የሰጣው ነገር ተመችቶታል ማለት ግን ለነብሱ ነው። እንዲህ ያደረገ ነው አሉት። አዘነ፣ ደነገጠ። ኋላ ፍትሃት እና ቡራኬ ላከለት። በቃ ከግዝት ፈትቻለሁ አለው። እንዲህ ያለን ይኖረው እንግዲህ። እንዲያውም ጵጵስና ፓትርያርክነት ከመሾሙ በፊት በቅስናው ቅዳሴ ሊቀድስ ይገባና አስቡት። አሁን ቤተ መቅደስ የምትገቡ ዲያቆናት አስቡ። በነገራችን ነገ ቅዳሴ አለ፣ ሊቀ ዲያቆን አለ አይደለም? ባስልዮስ ነው ቅዳሴ፣ እንዳትለውጡት። በእረፍቱ ዕለት በበዓሉ በገዛ በዓሉ አደራችሁ ባስልዮስ ይቀደስ ንገሯቸው። ተረሶ ሰሞንኛ ላይሆን ይችላል። ባስልዮስን ቀድሱ በሏቸው። ምንም እርግጠኛ ነኝ
ትርፍ ሰዓቱን አንዳንዴ ረጅም ብለን ምን ተወው ቅዳሴ 15 ደቂቃ በላይ አይወስድም ትርፉ። ንባቡ ምን አለው? በነገራችሁ ላይ ቅዱስ ባስልዮስ በዜማ የሚባል ነው ሰዓት የሚወስድ እንጂ በንባብ ከተባለ እኮ የቅዳሴ ማርያም ያክል እኮ አይረዝምም። ምንባባት ጥቂት ናቸው እኮ ጸልዩ ያለባቸው አንቀጾችና እዚያ ደግሞ የፓትርያርኮችን ስም መጥራቱ ነው። ነገ ረፍቱ ነው። ነገ ካልተቀደሰ መቼ ሊቀደስ ነው? በዋና በዓሉ አስቡት። እንዲያውም ነገ ዲያቆናት ክህነት ያላችሁ የቅድሟን ሳላመሰግን ቀረኝ። በጣም ጥሩ ንባብ ነው። አንዳንድ ጊዜ አንባቢ ሲያገኝ ጥሩ ነው። ጥሩ ደስ ብሎኝ ነው ያዳመጥኩኝ ቅድምና። አርኬውን ተመልከቱት ጣዕሙን ሰላም እብል ብእሴ ሐዳፈ ዘያአምር ምሳሌ ወሰዋሪ ነገር ዘተርፈ ስለታቲ ብእሲት አመ ባስልዮስ ተወክፈ ሶበ ይላል እዚህ ላይ አይጣላም። ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድረሞቱ አለ በትርጓሜ ወድረሞቱሰ አሐደ ዘተርፈ ያለው ይሄ ነው። እጹብ ነው። ነገ እንተረጉማለን። ነገ ከቻላችሁ በዛሬው ሰዓት ይጀመር ምህላው። ምክንያቱም ግዝረት ነው። አባታችን ኤልያስ፣ አባታችን ሙሴ፣ አባታችን ወርኪያኖስ ከምንም በላይ ቅዱስ ባስልዮስ ዘቂሳርያ ስላለ ነገ ከተቻለ እንደዛሬው ቀደም ብሎ ቢጀመር ትምህርታችን ነገ እንደ የምክር ቀን አይደለም፣ መደበኛ ጉባኤ ነው። ግድ ትልቅ ባል የጌታ ትልቁ ባል የጌታ ባል ነው። ግዝረት ነው እኮ ከ18ቱ የጌታ ባላት አንዱ ነገ ነው። ግዝረት ይባላል። እና የቅዱስ ቅዳሴ ሊቀድስ ሲገባ ጌታችን መድኃኒታችን ኢየሱስ ክርስቶስ በአምሳለ ሕፃን በጻሕሉ ላይ ይታየዋል እና እንባው እየፈሰሰ በተደሞ ይቆማል። አበምኔቱ ልክ ቅዱስ ጎርጎርዮስ ዘኖሲስ ያደርግ ነበር። ቅዱስ ጎርጎርዮስ ዘኖሲስ ሲቀድስ ምን እያሉ ያሞታል? እየቀደሰ ያንቀላፋል ይላል። ምን ነው እንቅልፍ የሚሉት? ተደሞን። መቼም ሰው አስቸጋሪ አይደለ? አንዳንድ ጊዜ እኮ ግራ ቀኝ ብሎ መመርመር የለም እና ልክ እንደዚያ አበምኔቱ ይገርመዋል። ምንድነው ብሎ ቢጠይቀው አልነግረዋል። ኋላ ግን ለምን ፈጣሪን አልለምነውም ብሎ እግዚአብሔርን በእንባ ቢለምነው ለእርሱም ተገለጠለት። ከዚህ አንድ ቀን ቅዳሴ ቀድሶ ወጥቶ ቀና ቢል ትርጓሜ ላይ አለ። መተርጉማን ካላችሁ የቤተ ጉባኤ ሰዎች ትርጓሜ ላይ የሚለዋል አባ ማቴዎስን ይጠቅሰዋል። ቀና ብሎ ቢመለከት ያ በአምሳለ ሕፃን ሲፈተት የታየው ጌታችን ከአርያም ከጽራርያም በላይ ታየው። ከጽራርያም በላይ ምን አለ? እግዚአብሔር። ከበርባሮስ በታች ምን አለ? እግዚአብሔር። እንደዚህ ጌታችን እንደዚህ እውነት ያይቶታል። እግዚአብሔር መሆኑን ሲያጸናለት በልቡ ታይቶታል። ይሄንን ካየ በኋላ ይሄ ለኔ አይገባኝም ብሎ ትልቅ ችንካር ወስዶ ከጉልበቱ ላይ ቸነከረው። ጉልበቱን ቆስሎ ትል ከእግሩ እስኪወድቅ ድረስ እንዲህ ያለ በገድል የኖረ ቅዱስ ሰው ነው። መጨረሻው የዚህ ቅዱስ ሰው ምንድነው? እግዚአብሔር ለመልካም ወረኝነት መረጠው። ፓትርያርክ ሊያደርጉት በነሐሴ 7 ቀን ሲወስዱት አለቀሰ፣ ጮኸ፣ ታገላቸው። አይሆንም ብሎ አላቸው። ሊሰሙት አልቻሉም። ወአሐዝዎ በኩር እንዳለው እጁን እግሩን አሰሩት። አስረው ሾሙት። ሲመቱ ተከታታይ ቀን የሚፈጸም ነውና በጣም ስላዘነ ያንዱን ዕለት ሲመት የመጀመሪያውን ሥርዓተ ጸሎት አድርሰውለት ሲሄዱ ማታ ምላጭ ስጡኝ ለሥራ ብሎ በምላጭ ምላሱን ቆርጦ ወረወረው። ለምን ቢባል አንደበት የሌለው ሰው ጳጳስ መሆን፣ ካህን መሆን፣ ዲያቆን መሆን አይችልም። አያችሁ፣ ለዛ ነው የእውነተኛ ሰዎች መገለጫ። ሰዎች ጋር የሚያጣላኝ ነገር ምን እንደሆነ አውቃለሁ። ሰዎች ምን ጊዜ ቢሆን ታውቃላችሁ፣ ሰዎች እንዲወዷችሁ ከፈለጋችሁ ጥቅስ ትመርጡና ዙሪያ ጥምጥም ዙራችሁ የሰውን ልብ ድስስ አይታችኋል አይደል? ለምሳሌ ናስቲ አንተኛ የእንታቸኮል ተማሪ ነህ? መልካም። አሁን ለምሳሌ እንደዚህ ደስ ይላል አይደል? እንደዚህ ክክ አይደለም? እሳ ጠበቅ ባርግ ነው በፒንሳ ቤዝስ አየው። ተባረክ። ሲዳሰስ ሲታከክ ደስ የማይለው የለም። ስብከቶቻችን እንደማከክ ናቸው። ቁንጥጫ የሚወድ ሰው የለም አውቃለሁ። እኔም ቢቆነጥጡኝ ያመኛል አውቃለሁ። ገብቷችኋል? ቁንጥጫ ማለት ደግሞ ሁሉን ሰው የምትነካ እውነት አለች። ብዙዎችን ያበሳጫቸው ለምሳሌ ከስልጣን ጋር ከስም አላል። በቤተ ክህነት በጣም መነቅፈው ነገር ስም አሰያየም አይደለም። በጣም ብዙ አስቀይሟል። ብዙ ሰው እንደጠላኝ ያወቅኩት ታስታውሱ እንደሆነ አኮቴተ ቁርባን በሚል ቅዳሴ ተች ብሎ ከሰደሙኝ ሰዎች አብዛኛው ሰባኪ ነው። ለካ ቂም ይዘውብኝ ቆይተዋል።
እንኳን እኔ የኔ ቅርብ የሆኑ ሰዎች ሁሉ በቃ የሚገቡ እስኪያጡ ድረስ ነው የተሰደብኩት አስተውሳለሁ። ሁሉ አጋጣሚዋን የሚጠብቅ ግን እግዚአብሔር ደግ ነው። ሲጠሉኝ የነበሩ ሰዎች ተገልብጠው ደግሞ ኧረ ተውት ብሎ መከራከር ጀመሩ። አስቡት። ዛሬም እንደዚሁ አንዳንዶቹ በር ሲከፍቱላቸው ሌሎቹ ደግሞ መጡ። አይ በደናው ዘመን ምን ልርዳህ ያላለ ሰው እንኳን የእግዚአብሔርን እውነት ተናግረን ብትሳሳት እንኳን አዝኖልህ አይ እንዲያው ይሄ ልጅ እንዲያው ምናምን ብለህ መጸለይ እንዳለ አይደል? አስበው እስኪ ስንት ነገራችን አተን እኮ ነው የምናገለግለው። አታውቅም እንዴ? አይ ሐዘኔታ እኮ ከሰው ልብ ጠፍቷል። የአንድ ቀን ህመም ምን እንደሆነች አታውቃትም እኮ። አንድ ቀን ሲሰቃዩ በመሟል ምን እንደሆነ ስለማያውቅ ሰው ሩጫው ያሳዝናል። ለዛ ነው አየህ እኔ የሆነ ነገር ሲነገር የአባቶች አደራ ነው የእግዚአብሔርን አደራና የአባቶችን አደራ እንደወረደ ነው አንሸራርፈው። ሰው እንደሚያስቀይም አውቃለሁ። በጣም ብዙ ሰው ማንናገረው ስንት ነገር አለኩ። የዚህ ሁሉ ችግር መነሻ ቅድም የነገርኳቸው ነው። ክርስትናውን ሁሉም ሰው ኖሮ ካላየው በቀር መቼም ቢሆን መረዳት አይቻልም። ይሄን ስትል አንተ ኖሮ ሆኖ አላልኩ አልወጣኝም። ለሁሉም ምላሱን እስከ መቁረጥ ደረሰ። በሌሊት ሲሰቃይ እመቤታችን መጣች። ወዳጄ ለምንድን ነው ምላስን የቆረጥከው አለች። እመቤቴ ይሄን ስልጣን አልፈልገውም። ምንድን ነው የምትፈልግ ታዲያ? እኔ አንቺና ልጅሽን ማገልገል ነው። በዛው በበረሃ ወድቄ አልፈልግም አለ። አይ ይሄ እኮ በልጄ በእኔ ፈቃድ የተደረገ ነገር ፈቃዴ ነው። ማምለጥ አትችልም። ግድ ነው ፓትርያርክ ትሆናለህ አለችው። ለዚህ ምልክቱ አለች ምላሱን አመጣችና ቅባ ዘይት ቅባ ፈውስ ቀባችው። ምላሱ እንደነበረ ሆነ። አንዳንድ አበው ደግሞ የብርሃን ምላስ መለሰችለት ይላሉ። እንዲህ ሆነ። ከዚያ በኋላ በነሐሴ 16 ቀን ተሾመ። መቼ ነው የተሾመ? በ1370 ዓመተ ምህረት 30 ዓመት በመኖሩ ላይ ኖሯል። ብዙ ስቃይ ያሳልፏል። ታዲያ ማቴዎስ ምስኪኑ ማቴዎስ ድሃው የሚባል ለምንድን ነው ትሉኝ እንደሆነ በሁለት ምክንያት። አንደኛ በዘመኑ ሁሉ ጥሪት እጁ ላይ ኖሮት አያውቅም። ለምን? አንዲት ሽራፊ ነገር ሲያገኝ ለድሃ ሰጥቷት ነው ቤት የሚገባ። በተአምር የረባ ልብስ እንኳን አይለብስም ነበረ። ሁለተኛው ሳብትሉ ስለራስ ሲናገር ምን እያለ ነው? ማቴዎስ ድሃው እያለ ነው ራሱን የሚጠራ። ድሃው ማቴዎስ ይል ነበረ። ራሱን እንደዛ እያለ ነበር የሚጠራ። በዚህ ምክንያት ኤልምስኪን ወይም ድሃው ምስኪኑ ማቴዎስ ተብሏል። ክቡር ጳጳስ ጻድቅ ገዳማዊ የተከበረ ሰው። የእመቤታችን ተአምር ከሰሩ አባቶች መካከል አንዱ እሱ ነው። አጼ ዳዊት እንደሚነግሱት ነው ይተናገረ። ለአጼ ዳዊት ግማደ መስቀሉ እንዲላክ ያደረገ ይሄ ቅዱስ ሰው ነው። በበጎነታቸው ከምናውቃቸው አባቶች አንዱ ነው። እግዚአብሔር አምላካችን በረከቱን ያሳድርብን። እመቤታችን በፍጹም ልብ ወዷታልና የወደዳትን ጸጋ ለእኛም ያሳድርልን። ሌላኛው ቅዱስ አውስግኒዮስ ነው። አውስግኒዮስን የምናውቀው በዋነኝነት በሶስት ነገር ነው። የመጀመሪያ ቅዱስ ቆስጠንጢኖስ በፈለገ ባዶስ በሰማይ ከዋክብት መስቀል አብርሃ በከዋክብት እንደምንለው በከዋክብት አምሳል መስቀል ታይቶት ኒኩስጣጣኑ የሚል ጽሑፍ ሲመለከት ማንም ሰው በዛ ሰዓት ሊናገር አልደፈረም። ሌሊት ቅዱስ ሚካኤል ድጋሚ እስኪተረጉምለት ድረስ በቀን ደፍሮ ወጥቶ ወታደር ነበር እሱ አውስግኒዮስ። ቆስጠንጢኖስ ንጉሥ ሆይ ሺህ ዓመት ያንግስህ። ይሄ የጌታችን ኢየሱስ ክርስቶስ ትምህርተ መስቀል ነው፣ የድል ምልክት ነው። ጽሑፉም የሚለው በዚህ መስቀል ጠላትን ድል ታደርጋለህ ነው ብሎታል። ይሄንን ሌሊት ሚካኤል ቢተረጉሙለት ልቡ ጸንቶለታል። ሄዶ መክሰሚያኖስን አሸንፎ ክርስትና እንዳይጠፋ እግዚአብሔር እሱን ምክንያት አድርጎታል። ሁለተኛ በምን ይታወቃል? ከዛ በኋላ ከብዙ ነገስታት በኋላ ከሃዲው ኡልያኖስ ሲነግስ አንድ ትልቅ ሙያ ነበረው። የተጣሉትን እየዞረ ያስታርቃል። ለምን? ብፁዓን ገባርያነ ሰላም ያለውን በማቴዎስ ወንጌል 5:7 ያለውን አስበው አይደል? ሰላምን የሚያደርጉ እርቅን የሚያደርጉ ምንድናቸው? ብፁዓን ናቸው። እስመ እሙንቱ ለእግዚአብሔር ይሰመዩ የእግዚአብሔር ልጅ ይባላሉ። ለምን? ማስታረቅን ያስተማረ የእግዚአብሔር ልጅ ስለሆነ እሱ በባህሪው የእግዚአብሔር ልጅ ነው፣ እነሱ ደግሞ በጸጋ። ስለዚህ የዞረ ማስታረቁን ግን አሕዛብ ስለጠሉበት ሄዶ ምን አሉ? ማስታረቅን ከሹመት ቆጥረውት ራሱን አገረ ገዢ አድርጎ መኮንን አድርጎ ሹም አለው። ከሶስት ኡልያኖስ ጠርቶ ለምንድን ነው እንዲያደረክ ማን የሾመ ብለው ሲለው መልስ አልሰጠው። ምንድን ያለው? አንተስ የፈጠረህን ክርስቶስን የካድከው ለምንድን ነው ብሎ ዘለፈው። ያን ጊዜ 110 ዓመቱ ነበረ። ስለዚህ ሁለተኛው በአስታራቂነት ይታወቃል። ሶስተኛው በስተርጅና ጊዜ ንጉሱን በአደባባይ ዘለፈው
በዚህ ምክንያት አሰቃይቶ ገለውታል። አውሰግኔዎስ አረጋዊ አሬ ረፍቱ ነው። በረከቱን እግዚአብሔር ያሳድርብን። ቅድስት አውስያ ማለት ሐምሌ 20 የምናከብረው የሰራዊት አለቃ የቅዱስ ቴዎድሮስ እናት ናት። ታሪኩን የምታውቁ ከሆነ ቅዱስ ቴዎድሮስን ያስገደለችው እሷ ናት። እናቱ አሳልፋ ሰጣ። ለምን? ጣዖት አምላኪ ናት። ኋላ ግን የልጇን ተአምር አይታ አመነች። በስቃዩ ጊዜ ያደረጋቸውን ተአምራት አይታ ክርስቲያን ሆነች። ነገር ግን አጋንንት አለቋታሉ። ትናንት የነበረው አርኬ ላይ የምትመለከቱት እሱን ነው። ሶበከላ ማይከሊሆሙ ፈረሰ ቴዎድሮስ ወልዳ ማህበራ አጋንንት ተዘሩ ወወዩ ማውዳ ያለው እሱ ነው። በዙሪያ አጋንንት እጅግ ፈተና አብዝተው ነበርና ቅዱስ ቴዎድሮስ ልጇ ቢሞትም ፈረሱ ልክ የመርቆሬዎስ ፈረስ እሳት ካፉ ያዘንብ ነበር አይደለም? ፈረሱ እግዚአብሔር ረድኤት አሳድሮበት ልክ አደገ በለዓም እንደተናገረችው ፈረሱ ሲያሽካካ ሲጮህ ከሱ ድምፅ የተነሳ አጋንንት ሸሽተዋል። ይህን መናፈቅ ሲሰማ ደግሞ በፈረስ ድምፅ ይላል። እግዚአብሔር ከፈቀደ በየትኛውም አድሮ ስራውን መስራት ይችላል። ጨርቅ ሰው ያድናል? ጨርቅ ደህና ዋላችሁ? ጨርቅ ያድናል? አድንም። ጨርቅ አያድንም። የቅዱስ ጳውሎስ ልብስ ሲሆን እንደሆነሳ ያድናል፣ ይፈውሳል። እሱ አየለየሉት ባዶ ጨርቅ አያድንም። ከቅዱሳን ጋር ከሆነ ፈረሱም ቴዎድሮስ ተቀምጦበት ስለነበረ ቅዱስ ቴዎድሮስ እና ኋላ ለሰማዕትነት በቅታል። ሌላኛዋ በቤተክርስቲያን ታሪክ ታላቁ አርሳኔዎስን ጎብኝታ ጸጋ ክብር የወረሰች እናታችን ቅድስት እስክንድሪያም ዓመታዊ በዓሏ ነው። ነገ ያለውን በዓል ታውቃላችሁ። እናክብር፣ በረከቱን ጸጋውን እንሳተፍ። ቸሩ መድኃኔዓለም አምላካችን ማስተዋሉን ያድለን፣ የእመቤታችን ጣዕመ ፍቅሯን ያሳድርብን፣ ከሁከት ይሰውረን። መድኃኔዓለም እርስ በርስ ከመታወክ ይሰውረን። የሞቱ ወገኖቻችን ነፍሳቸውን ይማርልን። ዛሬ አንድ ወንድማችን እናቱን በሌላ ሀገር ቀብሯል ተብሏልና የወለተ ኢየሱስን የአባታችን የተስፋ ኪሮስንም ነፍስ የወልደ ገብርኤልንም የእህታችን የፍቅርተ ማርያምን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ለምስጋና ለጸሎት ሁላችንን እነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ኃጢአታችንን በምህረቱ ይቅር እንዲለን የእመቤታችን ጣዕመ ፍቅሯን እንዲያሳድርብን ከቅዱሳን ከንጹሐን ሁሉ ጸጋ በረከት እንዲያሳትፈን ሀገራችንን ቤተክርስቲያንን ከመከራው እንዲሰውርልን ፍቅሩን፣ አንድነቱን፣ ሰላሙን፣ በረከቱን እንዲያድለን ፍጻሜያችን እንዲያሳምርልን ለብርሃነ ጥምቀቱ በሰላም እንዲያደርሰን ለንስሐ ሞት እንዲያበቃን የሞቱ ወገኖቻችንን በምህረቱ እንዲምርልን የአባታችን ተስፋ ኪሮስን የወለተ ኢየሱስን የፍቅርተ ማርያምን ነፍስ የወልደ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የእናታችን ወለተ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን አስቡን አትርሱን ያሉንን ሁሉ በቸርነቱ እንዲያስብልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ምሳሌ ወጸልይ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።